ሰላም ውድ ተመልካቾች እንዴት አላችሁ? እንዲሰምነበታችሁ እንደምን እግዚአብሔር ይመስገን። እንደምታዩት እንግዲህ እኔ እስካሁን ቃለ እግዚአብሔርን ቤተክርስቲያኖች እየተዘዋወርኩኝ በዓላት ሲከበሩ እሱን እየቀረጽኩኝ እንደውም ሰርግ ምናምን ሲኖር እሱን እየቀረጽኩ ከነበረ የምልከው ማለት ነው። አሁን ደግሞ እንደምታዩት ኤሌክትሪክ ምጣድ አሰራር እንዴት እንደሚሰራ ለማሳየት ነው። ወዲያውም ደግሞ እኔ የሚገርማችሁ ነገር አራት ዓመት ሙሉ እዚች ቦታ ነው የምውለው። ሜዳ ላይ ነው እንደምታዩት። ይሄ ኮብል መንገድ ነው እንደምታዩት። ይሄ መንገድ ነው በቃ ይሄ መንገዱ ላይ ነው የምውለው እና ምንም ነገር በቃ መቀየር አልቻልኩም። በዛ ላይ አሁን ግን በጣም አቅቶኝ የምታዩት እንደዚህ ሙያ እያለኝ ሰርቼ መለወጥ ስችል በቃ ጎዳና ተዳዳሪ ለመሆን ነው። በምንድን ነው? አንደኛ ቦታ በማጣት ነው። ሁለተኛ ደግሞ ብድር በማጣት። ስለዚህ የባህር ዳር ከተማ አስተዳደር በአፄ ቴዎድሮስ ክፍለ ከተማ አዲስ ዓለም ቀበሌ ነው የምኖረው እና እንደው በተቻላችሁ ሁላችሁም ሸር አድርጋችሁ ለነሱ ደርሶ ቦታና መስሪያ ቦታና ብድር እንዲለቀቅልኝ ነው የምፈልገው እና እባካችሁ ሁላችሁም የሚቻላችሁ መቼም ቀላል ነገር ስለሆነ የማይረባውን ነገር ሁሉ ሸር እናደርጋለን አይደል? እናንተ ደግሞ ይሄ ለመልካም ነገር ስለሆነ መቼም አንድ ሰው ነኝ እኔ በእርግጥ ሌላ ደግሞ በእኔ ውስጥ ያሉ ደግሞ ቤተሰብ ይኖረኛል አለኝ እግዚአብሔር ይመስገን። ቤተሰብ አስተዳዳሪ ነኝ። በዛ ላይ ሸር እያደረጋችሁ ለሌሎቹ እንዲደርስ እንድታደርጉልኝ በተለይ ለባህር ዳር ከተማ አዲስ ዓለም ቀበሌ ላሉት ቀበሌ አስተዳዳሪዎች ደርሶ ቦታ እንዳገኝ ሲቀጥልም ደግሞ ብድር እንዲለቀቅልኝ ነው የምፈልገው። ሰርቼ መለወጥ እችላለሁ። ለሀገሬም ግብር መክፈል እፈልጋለሁ እና እዚህ ሜዳ ላይ እየዋልኩኝ 4 ዓመት ሙሉ ያለምንም ለውጥ አሁን ደግሞ ጭራሽ የምሰራበትን በቃ ይቺ ናት። ይቺ አንዲት ምጣድ ናት። ይቺ ሰርቼ ወዲያው ነው የምቀይራት። ራሴንም አልተቀየርኩም። ሰውን መለወጥ ወይም ደግሞ መቀየር ስችል ሰውንም መቀየር አልቻልኩም ማለት ነው። ግን ይሄ እውቀት ለሌላም ሰው ይተርፋል። እግዚአብሔር ይመስገን ጥሩ ስራ ነው የምሰራው። የማይረባ ስራ አልሰራም። ግን ብዙ ጊዜ አሁን ብድርም ሲለቀቅ የምናየው በቃ በዘመድ በተለያየ ነገር እየሆነ በጣም አስቸጋሪ ሆኗልና እባካችሁ በቃ ይሄ የሚመለከታችሁ ሁሉ ለኔ ድረሱልኝና ከዚህ ከመንገድ ማውጡኝ። እንደገና ደግሞ የምበላው እስከማጣ እየደረስኩ እስከሆነ ጎዳና ተዳዳሪ ከመሆኔ በፊት ድረሱልኝና በ10 ሺህ ብር ነው የምንቀሳቀሰው። ብታምኑ ባታምኑ በ10 ሺህ ብር የ10 ሺህ ብር ደግሞ ትርፏን ነበር የምጠቀም። አሁን ደግሞ ስራ ሲጠፋ ከዚህ ላይ ዕቃ ሲወደድ እንዴት አድርጌ ልኖር? እንዴት ብዬ ልስራ? በቃ እና በጣም ተቸግሬ ስላለሁኝ እባካችሁኝ ተባበሩኝ። በቃ ሰበናችሁ ሁሉ መቼም ይመለከተናል የምትሉ በተለይ የተዋህዶ ልጆች አግዙኝ፣ እርዱኝ። በቃ ሁላችሁ የሚመቻችሁ ማለት ነው እና ይህንን እየሰራው ነው የምኖር። አሰራሩ እንዴት እንደሆነ አሳያቸዋለሁኝ። አሁን ወደ ስራው እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። አሁን መጀመሪያ ልኬታው እንዴት እንደሆነ እንለካለን ማለት ነው። ስለዚህ እሱን ከለካን በኋላ እዛ በኋላ ወደ ስራ እንሄዳለን። ስራው እንዴት እንደሚሰራ አሳያቸዋለሁ ወዲያውኑ ማለት ነው። ለምን አንዳንድ ጊዜ በአፍ ብቻ በሙያ ያልተደገፈ ወይም ደግሞ በምላስ ብቻ ነው ሰው የሚናገረው። እኔ ግን ሙያው እንዴት እንደሚሰራም እያሳየኋችሁ እናንተም ደግሞ ድጋፍ እንድታደርጉልኝ ነው ከወዲህ የምጠይቀው ማለት ነው። ስለዚህ አሁን ወደ ስራው እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እንደምታዩት አሁን ይሄ ምጣዱ ነው። ከስር የሚሆነውን ዳብል ምጣድ ይባላል። ስለዚህ አሁን ይሄ ወራጅ ይባላል። ወራጅ መውጫውን ልበሳ ነው ማለት ነው። አሁን ይሄንን ወራጅ ስበሳ አንዳንድ ጊዜ በድሪል ሊበሳ ይችላል። እኔ ግን ድሪልም ዕቃም የተሟላ ዕቃ ስለሌለኝ በካቻቢቴ ነው ማለት ነው የምበሳው። እንደምታዩት ካቻቢቴ እንደዚህ አድርጌ አሁን እዚህ ጋር እበሳዋለሁ ማለት ነው። ያው ይሄንን እየበሳሁት ነው እንደምታዩት። ያው እዚህ ጋር እንደበሳውኝ እዚህ ጋር ደግሞ ሁለተኛ በሳለሁ ማለት ነው። ለምን ኔጌቲቭ እና ፖዚቲቭ ስለሆነ የሚሰጠው እዚህ ጋር ኔጌቲቭ ከሆነ ከዚህ ጋር ፖዚቲቭ ስለሚሆን ስለዚህ እቺን በቀዳዳዋ ላይ ትክክሏን ቁጭ አደርጋለሁ ማለት ነው። ለምን ግራውንድ እንዳያመጣብኝ ከብረቱ ጋር ከስር ከወዲሁ ጋር ግራውንድ እንዳያመጣ እንደዚህ አስቀምጣለሁኝ። ከዛ ይሄን ካስቀመጥኩኝ በኋላ ምን አደርጋለሁኝ ማለት ነው። እንደምታዩት ይሄ ገመድ ነው ሲባጎ ማለት ነው። በዚህ በሲባጎ ገመድ ለካዋለሁ። እንደዚህ አድርጌ ፒስተር የሚለካበትን ወይም ደግሞ የሚቀበርበትን ቦታ አጠቃላይ ሙሉውን እዘረጋዋለሁ ማለት ነው። ትንሽ ብቻ ለመሆን በአንድ ሰው ያስቸግራል።
ግን እኔ ያው ብቻዬን እየዘረጋሁት ነው ማለት ነው። ይሄ ሬጅስተሩ በዚህ ልክ ሲለካ ነው ሌብል የሚመጣ። በቀረ ግን አንድ አካባቢ በደንብ እየጋመ ወይም እየሞቀ አንዳንድ አካባቢ ደግሞ አልሞቂልና ምጣዱ ይበላሻል ማለት ነው። እንጀራውም እኩል አያወጣውም። ስለዚህ እንደዚች በትክክል መለካት። እንደዚህ ከተለካ በኋላ ሬጂስተሩ በዚህ ልክ ሲለካ ከዛ በኋላ ምጣዱ ለዚህ በትክክል ሲቀመጥ ምን ይሆናል ማለት ነው? ሌብል ይሆናል። እንጀራውም ምርጥ የሆነ እንጀራ ይጋግራል ማለት ነው። በቀረ ግን ዝም ብሎ በድፍረት ወይም ደግሞ ሬጂስተሩም ራሱ እንዴት እንደሚለካ አሳያችኋለሁኝ። እናንተ ብቻ በትዕግስት ጠብቁኝ። በትዕግስት ጠብቁ። ቪዲዮውን እስከ መጨረሻ ተመልከቱት። አንድ የሆነ እውቀት ትይዙበታላችሁ ብዬ አስባለሁኝ። ምክንያቱም እኔ እግዚአብሔር ይመስገን በአካል የሚሆን መታችሁ ልመዱ የምላቸው ልጆች አሉ። ግን ያው መንገድ ላይ ስለሆን እዚህ ላይ ብዙዎች መታየት ስለማይፈልጉ ጋር መቀመጥም ስለሚደብራቸው መንገድ ላይ ስለመሆን ለብዙዎች አይቀመጡም። አይተው ብቻ ይሄዳሉ አንዳንዶቹ ደግሞ ያው ስለሚደብራቸው መንገድ ላይ የብዙዎቻችን ጸባይ ስለሆነ መንገድ ላይ ሰው መታየት ስለማንፈልግ እንደዚህ አይነት ነገር ስላለ ብዙዎች አይቀመጡም። እኔ በአካልም ቢሆን መጥቶ አሳየ ለሚለኝ ሰው ሙያውን ለመልመድ የሚፈልግ ሰው ካለ መጥቶ መልመድ ይችላል፣ ያለ ክፍያ ማለት ነው። ምን ያደርግልኛል? እግዚአብሔር በነፃ የሰጠኝን በነፃ በሰጥ ምንም አይጎዳኝም። ጥቅም አገኝበታለሁ ከእግዚአብሔር ከፈጣሪ ማለት ነው። ያ ሰው ተሰርቶ ቢለወጥበት ራሱን ነፃ አውጥቶ ከተቀጣሪነትና እንዲሁም ደግሞ ችግሩን ይፈታበት ደስ ይለኛል ማለት ነው። አንዳንዱ ሰው ራሱን ወዳድ ይሆናል። በነገራችን ላይ እሱ ብቻ አይደለም፣ ሌላም ዲናሞ ተቀልላሉ። ለምሳሌ የዌልዲንግ ወይም ደግሞ የወፍጮ ዲናሞ፣ የእንጨት መሰንጠቂያ ክሬሸሮች፣ እነዚህ የውሃ ፓምፕ፣ እነዚህ ሁሉ ዲናሞች ተቀልላለሁኝ። ግን ቢያንስ እሱን ከተውኩት አሁን ከ4 ዓመት በላይ ሆኖኛል ማለት ነው። ምጣዱን ስጀምር ትቼዋለሁኝ። ለምንድን ነው የተውኩበት ምክንያት? ብር ስለሌለኝ አቅም ስለሌለኝ በቃ እሱን አቆምኩት። ይሄን ብቻ ጀመርኩኝ። ይሄንም ጀምሬ ራሱ በቃ እንደምታዩት ስለሆነ ስራው በጣም ደካማ ስለሆነ እንደፈለኩ መስራት አልቻልኩም ማለት ነው። ሌላው ደግሞ ምን አለ መሰላችሁ፣ እኔ እግዚአብሔር ይመስገን ሌላ ቦታ ነበርኩ፣ ኦሮሚያ ክልል ነበርኩኝ። ተፈናቅዬ መጥቼ ነው እዚህ እንደ ስቃይን ማይ እንጂ እዛ ሳለው ብዙ ነገሮች ነበሩ። ቤትም ሁሉ ነበርኛ፣ ሁሉ ቤቱ ተሸጠ። እንደገና ደግሞ ብቻ ግን ብዙ ፈተናዎች ደርሰዋል። እግዚአብሔር ይመስገን ለበጎ ነው። ስለዚህ ዛሬ ራሴን የማቋቋምበት ባለጸጋ የሆናችሁ በጸጋችሁ ልታግዙኝ። ነገ እኔ በነገራችን ላይ ለምን አይደለም እየለመንኩቸው ይላል። እኔ የምፈልገው ሰው አበድሮኝ ያን ብድር ሰርቼ እንድመለስለት ነው የምፈልገው። መንግስትም ደግሞ ከሆነ እንዲያመቻችልኝና ብድሬን በአግባቡ እንድመለስ ነው የምፈልገው። ስለዚህ አሁን ይህንን ሽቦውን ወንድሞች ጋር ለብቻ አንድ ሰው ብቻ መሳብ ወይም መለጠጥ ስለማይችል ከሰው ጋር አሁን ይሄንን እለጥጥና ተመልሼ እመጣለሁ። እስከዛ ጠብቁኛላችሁ ማለት ነው። አሁን ሽቦውን ልለጥጠው ነው ማለት ነው። አሁን እንግዲህ በርቀት እንደዚህ አድርጌ አሳያችኋለሁ እንዴት እንደሚለጠጥ ማለት ነው። ጎትተው አሳያችኋለሁ ማለት ነው። ስለዋለህ እንደዚህ ነው መያዝ። እንደዚህ ይሄን አትንካው። ለባሪያው ስጠው። ትለቀዋለህ። አልያዝኩትም። ላትለቀው አይደለም። ኧረ ባሪያው ስጠው። ትለቀዋለህ በማርያም አመሰግናለሁ። በቃ ልቀቀው። አመሰግናለሁ። እግዚአብሔር ይስጥልኝ። በቃ ከመጣ እኔን ነው የሚመታኝ። እንደዚህ ነው ባለ አንድ ስለሆነ ከዚህ በላይ ቢቀራረብ ምጣዱ እኩል አይሆንም። ሊሰነጥቀውም ይችላል ምጣዱ በነገራችን ከበዛ ማለት ነው።
አሁን እንደምታዩት ምጣዱን የሚያሞቀው ወይም ደግሞ የሚሰማ የሚያደርገው ሽቦ ተለጥጧል ማለት ነው። ይሄ ደግሞ ባለ 1 ሊስትር ነው። ኳሊቲ የሚባለው መሰረት የሚባለው ሊስትር ነው። ባለ 1 ሊስትር ማለት ነው። ከዛ ይሄንን ዘረጋለን ማለት ነው። እናንተ ቀጥታ ተከታተሉኝ፣ የትም አትሄዱ። ይሄ እውቀት ያሸንፋችኋል። ሌላ ቦታ ደግሞ ስድብ ምናምን የማይጠቅም ነገር ብታዩ አይጠቅማችሁም። ይሄ ግን አንድ ፍሬ ያሰዛችኋል። ምናልባት የራሳችሁን ምጣድ ራሱ ሰርታችሁ የራሳችሁን መቻል ራሱ ትልቅ ነገር ነው እና በተቻለ አትሄዱ፣ እዩ በደንብ። በዛ ላይ ደግሞ ሸርም አድርጉልኝ፣ ኮሜንት ጽፉልኝ፣ እንደዚህ አድርጉ ያላችሁ ደግሞ አስተያየት ብትሰጡኝ አስተያየታችሁን እንቀበላለሁኝ። ሌላው ነገር ደግሞ ማለት ነው በቃ ከምንም በላይ ሸር አድርጉ፣ ሌላ ሁሉም ሰዎች እንዲደርስ። የማይረባውን ነገር ስድቡን ወይም የማይጠቅም ቪዲዮ ሲምላችሁ ጭንቅላታችን የሚያደነዝዙ ነገሮች እንሰማለን አይደል? ይሄ ደግሞ እውቀት ነው የምናገኝ፣ እዛ ላይ እኔን ታግዙኛላችሁ። ስለዚህ ሸር አድርጉልኝ፣ ለሌሎች አድርሱልኝ። በተለይ ለባህር ዳር ከተማ አስተዳደር አጤ ቴዎድሮስ ክፍለ ከተማ አዲስ ዓለም ቀበሌ ነው የሚገኘው። ደግሜ እየነገርኳችሁ ነው። ደጋግማችሁ እናንተም ሸር አድርጋችሁ አድርሱልኝ እላለሁ። ወንድሞቼ እህቶቼ፣ ሁላችሁ የሚመለከታችሁ ሁሉ ሰው የሆናችሁ ሁሉ ማለት ነው። አሁን ስለዚህ ቀጥታውን ወደ ስራው ሄዳለሁኝ። እንደምታዩት አሁን ይሄ ሆኖ ይሄ ወራጁ ነው። እንደምታዩት ይሄን ወራጅ ነው። ይሄ ቀጭን ከሆነ ይሄ ከቀጠነ ማለት ነው ቶሎ ቶሎ ነው የሚበላሽባችሁ። ስለዚህ እንደዚህ ወፍራም ማድረግ አለባችሁ። ይሄ ኤሌክትሪኩ ጋር የሚገናኝ ወይም ደግሞ ኤሌክትሪኩ ገመድ ቀጥታ ከቆጣሪ ከመጣውና ከብሬከር ጋር የሚገናኘው ይሄ ስለሆነ ዋናው ይሄ ወራጅ ይባላል። ይሄ ከተበላሽ በጣም የሚያስቸግራችሁ እና እዩት። ይሄ ዛሬ ደግሞ እዚህ ጋር መጠምጠማችሁንም አትርሱ። አንዳንድ ጊዜ እዚህ ጋር ቀለበት አድርገው በሬጅስተር ዝም ብለው በገመድ ብቻ የሚያስሩ አሉ። ያ ጥሩ አይደለም። እቺ ግን እያት ምርጥ አድርጌ ነው የሚሰራ። ጽድት ያለ ስራ ነው የምሰራው። እዩት። አስተሳሰር ወራጃዊ አሰራር ማለት ነው። ምናልባት የምትሰሩ ሰዎችም እዚህ ላይ ልምድ መውሰድ ትችላላችሁ። የምትሰሩ በዛኛው አሰራር ብዙ ጊዜ በዛ ስለሚሰራ ማለት ነው። ባለሙያ ስለሚያውቁት እኔን በዛ የምላቸው ምናልባት እንዳሰረችኝ አስቀድሜ አሁን ብዙ ወሬ እያወራሁ ነው፣ ግን ያው ገባችሁ ብዬ ነው የማወራው። ስለዚህ አሁን ይሄ ወራጁ በአንድ ሳይድ፣ ይሄ ሁለቱ በአንድ ይገባል ማለት ነው። ታዩት አሁን ይሄንን እየሰራሁኝ ነው ማለት ነው። ሁለቱን የዘረጋሁት የሚያስፈልገው ሁለት ሚስጥር ነው ለአንዱ ምጣድ ብቻ ማለት ነው። ለአንዱ ምጣድ ብቻ አንድ ባለ 1 ሚስጥር። ይሄ ዳብል የሚባለው ምጣድ ነው። ነገራችን ላይ ሲንግል እና ዳብል የሚባል ምጣድ አለ። ስለዚህ ሲንግል ሲባል እንደምታዩት ይሄኛው ብቻ ይሄ ራሱ ከስር መስታወቱ ቀይ ነውና እሱ እንትን ይባላል ማለት ነው። እዩታውን ይሄ እየተሰራ ነው ማለት ነው። የምታዩት ነው። አሁን ይሄ እየዘረጋሁት ነው ሚስጥሩ። አያችሁት? አሁን ይሄ አሁን አንዳንድ ጊዜ ይሄኛው በደንብ ካልተቦረቦረ ላይዝላችሁ ይችላል። አሁን ይሄ አያስቸግረኝም። ይሄ ተልቡናችሁ በደንብ አድርጋችሁ ይሄ ራስን መቻል ራስ ቀረል አይደለም። በአሁኑ ጊዜ የሚገርማችሁ አሁን ዛሬ በፊት ቢያንስ ኦሮሚያ ክልል ሳለሁኝ በ10 ሺህ ብር የሚገርማችሁ ነገር 5 ምጣድ አመጣ ነበረ። ከዛ በኋላ በ10 ሺህ ብር ያስፈናንስቼ ጥሩ ሰራ ነበር። ቤትም ሰራው ያልኳችሁ በዚህ ስራ ነበር። ዛሬ እናደርገውና ማለት ነው። ዛሬ ግን ለምታዩት በጣም አስቸጋሪ ጊዜ ነው እየገጠመኛል። ብቻ እግዚአብሔር ይመስገን በሱ ቸርነት ያልፋል። የሚያልፍ ነገር ስለሌለ ለጊዜው ግን እየተፈተንኩ ነው ማለት ነው። ዛሬ እንደፈለኩ ባለ መስራት ምክንያት እውቀት እያለ ግን
እንደምታዩት ገንዘብ እጥረት ማለት ነው። የገንዘብ እጥረት ምክንያት እንደፈለኩ ስራ መስራት አልቻልኩም። አሁን ይሄ እንደዚህ በጣም ሲረዝምባችሁ እንደዚህ ታጠጋጓታላችሁ። የት ላይ በጣም ከረዘመባችሁ ቦታ ላይ እንደዚህ ታስተካክሏትና እዛ ይገባል ማለት ነው። እኩል ይመጣላችኋል። እያችኋል እንደዚህ ማለት ነው። ሌቭል እንዲመጣ እንደዚህ ማለት ነው። በኋላ ይሄ በራሱ ጊዜ ግጥም ይላል። በቃ አለቀ ማለት ነው። ይሄ አንድ ዙር ነው። ይሄ አንድ ዙር ነው እንደምታዩት። እዛ ሁለተኛ ዙር ደግሞ አሁን እንጀምር ነው። ይሄ ደግሞ ሁለተኛው ዙር ነው። ለምን አሁን በአንድ ብቻ ባደርገው ምጣዱ አይሞቅም ማለት ነው። ወይም ደግሞ አይገምም። ይሄ በደንብ ወራጃ መውጫ ላይ እቺ በደንብ ተስተካክላ መግባት አለባት። እቺ ካልተስተካከለች ራሱ በኋላ አደጋ ነው የሚሆነውና ሾርት ያደርግባቸዋል ከቦዲው ጋር። ሲቀጥል ደግሞ ተሎ የመበላትና የመቃጠል ቻንስ ይኖረዋል። ይቺ ግን አሪፍ ከሆነች ድብን አድርጎ እዚህ ጋር ከያዘው በቀላሉ አይጎዳም ማለት ነው። አሁን ሁለተኛውን ላዞር ነው። የሁለተኛውን እያዞርኩ ነው። ልዩት በነገራችን ላይ አሁን እንደዚህ እዚህ ጋር ለምሳሌ ትንሽ ቡርቦራ ስለቀረው አሁን ላስተካክለው ነው። አየህ በካቻሊቲ እንደዚህ መፋቅ ይቻላል። ትንሽ ነገር ስለሆነ እንደዚህ ማለት ነው። አያችሁ ያው ተስተካከለች ማለት ነው። ያቺ የፈለኳት ቦታ ላይ እዚህ ጋርም ትልሻለሁ። ይሄ ካልተስተካከለ በኋላ በጣም ነው የሚያስቸግር። እዚህ ጋር ለብቻው እየጋነ ምጣዱ ሌላ ቦታ አልሞቅም ማለት ነው። በቃ አሁን ሁለተኛው እየዘረጋው ነው። አንደኛው ስለጨረስኩ ነገራችን ላይ በኤሌክትሪክ ስራ ላይ በጣም ትዕግስተኞች መሆን አለባቸው። አንደኛ ትዕግስተኛ መሆን ያስፈልጋል። ሁለተኛ በጣም አስተዋይ ሰው ይፈልጋል። በድፍረት አይሆንም። በደንብ በማስተዋልና በጥበብ ነው የሚሆነው። ይሄ አንድ ነገር ከሳታችሁ የመቀጣጠል ሁኔታ ስለሚያጋጥም ጥንቃቄ ይፈልጋል ማለት ነው። ስለዚህ አሁን እንደምታዩት አሁን ጋር ስገጥመው ወደዛ ይወጣብኛል። ግን አሁን ይቺን ሰልችቼ ትዕግስት አጥሮኝ ትቼው ከሄድኩት ምን ይሆናል ማለት ነው። ትዕግስት አጥቼ በትዕግስት በማጣቴ ምክንያት ስራውን ተውኩት ማለት ነው። ስለዚህ እኔ ታግሼ በደንብ አድርጌ ይህንን ማሸነፍ አለብኝ እንጂ እሱ ሊያሸንፈኝ አይገባም ማለት ነው። ስለዚህ አሁን ቀስ በቀስ ላሸንፈው ልጨርስ ነው ማለት ነው። አያችሁታል? ብቻም የምትመለከቱ ሁሉ ከዚህ ላይ አንድ ፍሬ እንደምትይዙ ተስፋ አደርጋለሁ። ምክንያቱም ሰው ሁሉም ከእናቱ ወጥ ተምሮ አይወጣም። ሁሉም ሰው የራሱ እውቀት ሲኖረው ተምሮ ነው የሚያገኘው፣ ወይም ደግሞ ከሰው ላይ አይቶ ተምሮ ነው የሚያገኘው። በልምድም ይሁን በትምህርት ለምሳሌ ዩኒቨርሲቲ የሚገባ ኮሌጅ የሚማረው ወይም ደግሞ ከሰው ላይ የዋናው ተግባሩ ስለሆነ በተግባር እንደዚህ ማቅረብ ስለሆነ ቲዮሪ ብቻ ትርጉም የለውም። ብዙ ጊዜ አሁን ስራ የሚበላሸው ቲዮሪ ብቻ የሆነ ነው እና ከቲዮሪው ግን እንውጣ ማለት ጭራሹን እንውጣ ማለት አይደለም፣ ያስፈልጋል። ግን ቲዮሪ ብዙ ጊዜ ስራ ሲያበላሽ እያየን ስለሆነ ማለት ነው። በቲዮሪ አንድ ሰው ይገባል፣ ከዛ መጨረሻ ላይ ተግባሩ ሲታይ ዜሮ ይሆናል፣ ከዛ በፈተና ይወድቃል። ከዛ በኋላ ምን ይሆናል ማለት ነው? ጊዜውንና እድሜውን ሲረግም ይኖራል። ወይም ደግሞ ባልሆነ ስስ ሊያዝ ይችላል። ተምሬ ስራ አልባ ሆንኩ ሊል ይችላል።
ግን በደንብ ሲሰራ መጀመሪያ ላይ መሆን አለበት፣ አስተዋይ መሆን አለበት፣ ደስተኛ መሆን አለበት። በዛ ላይ ደግሞ ቲዮሪ ሳይሆን በተግባር ነገሮችን ለማድረግ ትጉ መሆን አለበት። ለዛ ከሆነ ማንም የሰው ልጅ ቢሆን አይወድቅም። እንደኔ ደግሞ አቅም አጥሮት እውቀት እያለው ማድረግ እየቻለ ሁሉን መስራት እየቻለ አለመስራት ሲችልም እሱም አንድ ችግር ነው ማለት ነው። ስለዚህ አሁን እኔ እንደምታዩት መስራት እችላለሁ። ኢኮኖሚ ምክንያት በሱ ጥረት ነው ሜዳ ላይ የምውለው እንጂ ለሌላ ሰው መትረፍ ይችላል በእርግጠኝነት ነው። ለምሳሌ ከኔ ኋላ የጀመሩ ወንድሞች ከኔ ኋላ የጀመሩ ጓደኞቼ ማለት እችላለሁ። እነሱ አምዛኔ ጂፕላስ 5 ፎቅ የሚገነቡ አሉ። እንደገና ደግሞ ብዙ ሰራተኞች የሚያስተዳድሩ አሉ። ሲቀጥልም ደግሞ ራሳቸውን ቀይረው ሰዎችን መቀየር ጀምረዋል ማለት ነው። እኔ ግን እንደምታዩት እንኳን ሰው ልቀይር ለራሴ መሆን አልቻልኩም። በምን ምክንያት? ቅድም ተናግሬዋለሁ። መደጋገም ትርጉም ስለሌለው ብድር በማጣቴና የስራ ቦታ በማጣቴ ነው። ሌላ ነገር የለም። ሌላ ምንም እግዚአብሔር ይመስገን ከሌሎቹ ያነሰ እውቀት የለኝም። የተሻለ ስላቸው አሉ። ለምሳሌ ሌሎቹ አሁን ምጣድ ቢሰሩ ሪዋይንዲንግ ወይም ደግሞ ዲናሞ መስራት አይችሉም ብዙዎቹ ማለት ነው። እንደገና ፍሪጅም መስራት እችላለሁ። እንገረናችሁ ከፍሪጅ ራሱ ስልጠና ወስጃለሁ። ግን እሱም ራሱ ከወሰድኩት ረጅም ጊዜው ስለሆነ ምናልባት ሲቆዩ ስም ሊጠፋ ይችላል። እውቀት አውቃችሁ ዝም ብላችሁ እዛችሁ ቁጭ ያላችሁ ትምህርት የሚሆን ማንኛውም ነገር ይጠፋል የቆየ ካልተሰራበት ማለት ነው። አሁን እኔንም እንደዛ እንዳይሆንብኝ እንድታገዙላችሁ በአክብሮት ነው የምጠይቅ። በቃ አበድሩኝ፣ ብድራችሁን ደግሞ ከፈጣሪ ጋር ሰርቼ መልስላችኋለሁ እንጂ አሁን እንደሌሎቹ ጤና እንደሌላቸው ሰዎች ወይም ደግሞ ወጥተው አግዙን እያሉ እንደሚጮሁ ሰዎች አይደለም። እንደዛ አይደለም። የኔ አመለካከቴ ሀሳቤም እንደዛ ነው። ጤና አለኝ፣ እግዚአብሔር ይመስገን፣ እውቀት አለኝ፣ ሰርቼ መለወጥ ቻንስ አለኝ። ሰርቼ መለወጥ ስለምፈልግ ብድር እንድትለቁልኝ ነው ፈልጉ። መንግስትን ብቻ ሳይሆን የግል ለምሳሌ የግል ባለሀብቶች ሆናችሁ ማለት ነው በእግዚአብሔር ታገኙታላችሁ። ሰው መቼም የሰው ውለታ ብዙ ጊዜ በዚህ ዘመን እንደምታውቁት ላይከፍልም ይችላል። ነገር ግን እኔ እንደዛ አይደለሁም፣ እከፍላለሁ። አልፈልግም። እንደዛም ወደኋላ ቀረ በጣም ብድር እሰራለሁ። በነገራችን አሁን ነው ሲጨንቀኝ እንደዚህ የወጣሁት እንጂ ግድ ሲሆንብኝ እስካሁን ድረስ ግን ብድር እየፈራው ነው። ሌሎቹ ተበድረው ሰርተው ሲቀይሩ እስካሁን ድረስ እዚህ የቀረሁት ማለት ነው። አሁን ግን ግድ እንደሆነ ሲገባኝ ነው ግዴታ በቃ በአካል ተመዘገብኩ ቀበሌ ሂጄ ቀበሌ ላይ ምንም ነገር ያገኘሁት ነገር የለም። ግን አሁን በሚዲያ እንደዚህ ወጣሁት ሰርቼ ለመቀየር ነው፣ ለሌላ አይደለም። ፈጣሪ በሚያውቀው ደግሞ አንዳንድ ሰዎች በመጥፎ ነገርም እንዳታዩት ጥሩ ነገር አንዳንድ ጊዜ አጣማችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። እንደዛ እንዳታዩት። እኔ እውነትና እውነት ይዤ ነው የምናገረው። ስለዚህ የምትችሉ ሰው የሆናችሁ ይሄንን እዩና የምትችሉትም ልታግዙኝ ይፈልጋለሁ እና እግዚአብሔር እንግዲህ ከሁላችሁ እንግዲህ አሁን ጨርሻለሁ ማለት ነው። እና ደግሞ ይላችሁ እዚህ ጋር ብቻ አሁን እኩል ቅድም ያው እንዳስገባ ነው ሁሉ አሁን ደግሞ ይችል ማለት ነው በደንብ መግባት አለበት። አንድ አካባቢ ወጣ አንድ አካባቢ ገባ ካለን አንድ ችግር ስለሆነ ማለት ነው። ስለዚህ አሁን ይሄንን ወጣ ያለው እንደዚህ ያደረኩ አስገባዋለሁ ማለት ነው። እንደዚህ ያደረኩ በደንብ ሌብል እንዲሆን አንድ አካባቢ ወጣ ገባ እንደምታዩት እንግዲህ ያው ፈታኝ ያስፈልጋል። ያው እንደዚህ ትዕግስት ያስፈልጋል ያልኳችሁ በትዕግስት ቀስ አድርገን እንደዚህ መስራት ነው። የሰራ ሰው መለወጥ ይችላል። ያልሰራ ደግሞ ያው ነገርም ለወገንም ለራሱም ቢሆን አይጠቅምም ማለት ነው። የሰራ ሰው ግን ሊወድ ይችላል። እኔ መለወጥ ነው የምፈልገው። እኔ ግን መስራት እየፈለኩ አቅም ነው ያጣው ማለት ነው። ስለዚህ
ይህንን እንድታስወግዱልኝ የምፈልገው መቀየር እችላለሁ። ወጣት ነኝ፣ ቤተሰብም አለኝ እግዚአብሔር ይመስገን። ግን አሁን በቃ እግዚአብሔር በሚያውቀው ከዚህ ከአንድ ወር በኋላ እውነቴን ነው የምላችሁ የማስፈጭበት ራሱ ምግብ መግዣ እንኳን የለኝም። እግዚአብሔር እስከዛ አንድ ወር ድረስ እግዚአብሔር ይመስገን አለ። ከአንድ ወር በኋላ እጅ ወደ ላይ ነው ማለት ነው። ምንም የለም ስራ። በተለይ ወር እኔ እንጃ የተለየ ነው የሆነብኝና ምንም ነገር በቃ ስራው ጸጥ አለ። አሁን በቃ ትናንት ወዲያ ነው ምናምን አንዲት ምጣድ ሸጥኩ። ያችን ስልክ መልሼ ይችን አንዷ ምጣድ እየተካሁ ነው በቃ ማለት ስትፈ እንደዛ ነው እየኖርኩ ያለሁት እና ስለዚህ አሰራሩ ይሄን ይመስላል። ከዚህ በኋላ ምጣዱን ነው የማደርገው ማለት ነው። እንደምታዩት ዳብል ስለሆነ አሁን ይሄ ዳብል ምጣድ ነው እንደምታዩት። ያው እዚህ ጋር አለ። አሁን ዳብል ላደርገው ነው። አሁን ይሄ ልደርበው ነው ማለት ነው። አያችሁ አሁን ተደረበች። እኔ ዳብል ምጣድ ይባላል። መሰረት ያለው የአዲስ አበባ ነው። ይሄ ደግሞ ያው የአካባቢ የትኛውም ቦታ ያላችሁበትን አካባቢ ቆንጆ ምጣድ አይታችሁ ገዝታችሁ ማድረስ ነው ማለት ነው። እዚህ አሁን እቺ ቸርኬ ትባላለች። አሁን ቸርኬ ነች። ስለዚህ ቸርኬዋን እንደዚህ ቻረግና ቀስ አድርጌ አስገባታለሁ ማለት ነው። ስራው እያለቀ ነው ማለት ነው። አያችሁት? ምርጥ የሆነች ምጣድ። አሁን ይሄ ቡለን ማሰር ብቻ ነው የሚቀረኝ ማለት ነው። ስለዚህ አሁን ይሄኛው ካልኪ ማሰሪያ ይባላል። ካልኪ ማለት ደግሞ ይሄ ነው እንደምታዩት። ይሄ ይወጣል እንደምታዩት ነው ማለት ነው። መጀመሪያ ግን ክዳኑን ማሰር ስላለብን ክዳኑ እንደዚህ ይታሰራል። ክዳኑ ደግሞ ቡለኖች አሉ እንደምታዩት። በዚህ ቡለን በዚህ በኩል አሁን ይሄ የካልኪው ማሰሪያ ነው። እዚህ አሁን የካልኪው ማሰሪያ እያሰርኩኝ ነው። መቼም ያው ትዕግስታችሁ ያልቅ ብዬ ተስፋ አደርጋለሁ። ትዕግስታችሁን ካለቀ እንግዲህ ምንም ማድረግ አልችልም። አያችኋል? እቺ እንደዚህ ያው የሚያስፈልገው ቡለኖች እነዚህ ቡለኖች ስላሉ በቡለን በሌላ ነገር ሊታሰር ስለማይችል እንደዚህ ታስርታላችሁ ማለት ነው። እንግዲህ በደንብ ድብን ብሎ መታሰር ስላለበት አሁን ይሄ እንደምታዩት ጠንካራ ስለሆነ አልሙኒየም ነው በነገራችን ላይ። ይሄ አንዳንድ ጊዜ አሁን ከላሜራ ማለት ነው አልሙኒየም ነው። አንደኛ አይዘግም፣ ሁለተኛ ደግሞ ረጅም ጊዜ መቆየት ቻንስ አለው። ተሎ አፈር አይበላውም ማለት ነው። አይዘግም። ከዛ ጋር አንድ ነገር ተሎ የመበላት ቻንስ ይኖረዋል። ግን እንደምታዩት አልሙኒየም ንጹህ አልሙኒየም ስለሆነ በቀላሉ አያረጅም ማለት ነው።
አሁን እንደምታዩት ይሄንን እያሰርኩት ነው። ክዳኑ እየታሰረ ነው ማለት ነው። እኔ ምርጥ የሆነች ምጣድ ልትሆን ነው ማለት ነው። እዚህ ከታሰረ በኋላ በቃ አይላላ እንደምታዩት እቺ እንደዚህ ከታሰረች እንደዚህ ከታሰረች የትም አትሄድም። አሁንማ ሌላ ቦታ እስከ 7000 ብር ነው። እኔ ደግሞ እስከ 6007 6008 ነው የምሸጠው። እስካሁን 6000 ነበር የምሸጠው። ትናንትና እቃ በጣም ጨመረብኝ። አሁንማ ጭራሽ ብርም ለማምጣትም አቃተኝ። እንደምታውቀው ግን አንድ ሽጬ ወዲያው ስለምመለስ መንግስትም ደግሞ ብድር አልሰጠኝ አለ። ብድርም አልሰጠኝ አሉ። በጣም ተቸገረ። መች እችላለሁ በእውነት ሰው